ሰላም እንዴት ናችሁ? ይሄ ሂስትሪ ግሬድ 12 ዩኒት 1 እና ዩኒት 2 ላይ የወጡ ጥያቄዎች ናቸው። ይህን አብረን እንሰራለን። ሌላው ደግሞ ሞዴል እንድሰራላችሁ ከፈለጋችሁ በኮሜንት ንገሩን። ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ ይደረግ። መጀመሪያው ይላል ዋት ዋዝ ዘ ኦብስታክል ኦፍ ዩኒፊኬሽን ኦፍ ኢጣሊያ ይላል። ለጣሊያን ኦብስታክል የነበረችው ጣሊያን አንድ እንዳትሆን ሲያደርግ የነበረው ምክንያት ምንድን ነው ይላል። A. The existence of foreign power. B. The weakness of national sentiment in Italy. C. The diplomatic isolation of Austria after the criminal war. D. A. And the correct answer. እናንተ ፖስት አድርጋችሁ መልሱ። መልሳችን የሚሆነው ፎሬን ፓወር በመኖሩ ትክክል ነው። ምክንያቱም ለጣሊያን አንድነት እንግዲህ ፎሬን ፓወር መኖራቸው አንድ እንቅፋት ነበረች። ጣሊያን እንግዲህ እንደምታውቁት እንግዲህ በ19ኛ ሴንቸሪ ዲቫይድ ኢንቱ ማኒ ስቴት እንደነበረች፣ ስፔሻሊ ኮንትሮል በዋት አውስትሪያ እንደነበረች፣ ስፔሻሊ ፈረንሳይ ደግሞ ፎሬን ፓወር ተብለው የሚጠሩ ሴቶች እንቅፋት ወይም ደግሞ ጠላት ወይም ኤነሚ እንደነበረች ተምራችኋል ማለት ነው። ይሄ ልክ ነው ማለት ነው። ቢ ላይ ደግሞ ምንድነው ዘ ዊክነስ ኦፍ ናሽናል ሴንቲመንት ይላል። አዎ ልክ ነው። ቢ ላይ ማለት ነው። ምክንያቱም መጀመሪያ አካባቢ ጣሊያን ዩኒፊኬሽን እንግዲህ እነሱ እርስ በርስ ራሱ ወደ 8 የሚሆኑ ግዛት ወይም ስቴት ነበሩ ብያቸዋለሁ። አንድነትን አይፈልጉም ነበረ። ምክንያቱም አንድ ስቴት የበላይ ትሆናለች ብሎ ይፈሩ ነበረ ማለት ነው። ቢኮዝ ኦፍ ዛት ሪዝን አንድነትን ወይም ደግሞ ናሽናል ፊሊንጋቸው በጣም ያነሰ ነበረ ማለት ነው። ሶ ዲ አር ዘ ኮሬክት አንሰር። ሁ ዋዝ ዘ ሜን አርኪቴክቸር ኦፍ ጣሊያን ዩኒፊኬሽን ይላል። ኤ ካሙሎ ካቮር፣ ቢ ጉዙፔ ጋሪባልዲ፣ ሲ ጉዙፔ ማዘኔ፣ ዲ ክሪሲፒ። ይሄ ክሪሲፒ ተብሎ የሚጠራው ምንም ከዚህ ጋር ጥያቄ ጋር የሚገናኝ ነገር አይደለም። ምክንያቱም ቶፒኩ ላይ የለም ማለት ነው። ስፔሻሊ እንግዲህ መልሳቸው የሚሆነው ካሙሎ ካቮር ነው ማለት ነው። ካሙሎ ካቮር ኮንት ካሙሎ ካቮር ተብሎ የሚጠራው እንግዲህ ምንድን ነው ፕራይም ሚኒስትር ኦፍ ፕሪሞ ሰርዲኒያ ነበረ ማለት ነው። በጣም ትልቅ የሆነ ዲፕሎማቲክ የሆነ ፖሊሲ በመጠቀም ጣሊያንን አንድነትን ሲፈልግ የነበረ ሰው ነበር ማለት ይሄ ኮንት ካሙሎ ካቮር ተብሎ የሚጠራ ማለት ነው። ሌሎቹ ለምሳሌ ቢ ላይ እና ሲ ላይ ያሉት ለጣሊያን ዩኒፊኬሽን አንድነት ትልቅ አስተዋጽኦ ወይም ኮንትሪቢዩት ያደረጉ ነበረ ማለት ነው። ነገር ግን አርኪቴክቸር ኦፍ ጣሊያን ዩኒፊኬሽን እያለ ስለሆነ መልሳችን የሚሆነው ኤ ነው ማለት ነው። ዌን ዌር ዘ ዩኒፊኬሽን ኦፍ ኢጣሊ ኮምፕሊት ይላል። የጣሊያን አንድነት ወይም ዩኒፋይድ የሆነ ያለቀችው መች ነው ይላል። ኤ 1871፣ ቢ 1870፣ ሲ 1884፣ ዲ 1872 ይላል። የጣሊያን አንድነት እንግዲህ ያለቀው በ1871 ነው። ምክንያቱም ሮም የተያዘችው በ1871 ነው። መቼ ነው ሮም የተያዘችው? አት ባትል ኦፍ ሰደን ላይ ፐርሺያና ፈረንሳይ ጦርነት በሚያካሂዱበት ጊዜ ያ ማለት አት ባትል ኦፍ ሰደን ላይ እንግዲህ ፈረንሳይ በጀርመኒ ተሸነፈች። ከዛን በፐርሺያ ጀርመኒ ፈረንሳይን ካሸነፈች በኋላ የምታውቁት ከሆነ ደግሞ ጣሊያን ከጀርመኒ ሳይድ ሆነ ነበረ ስትመራ እንትን ወይም ደግሞ ሰፖርት አታደርግ ነበረ። ምክንያቱም የእሷም ግዛት ወይንም ሮም በማን ተይዘ ነበረ? በፈረንሳይ ተይዘ ስለነበረች ፈረንሳይ ልክ እንደተሸነፈች እሷ ደግሞ ማንን ካፕቻ ያደረገች? ሮምን ካፕቻ ያደረገች ማለት ነው። መቼ? በ1871 ላይ ማለት ነው። ሰው መልሳችን የሚሆነው ይሄ ነው። ዋት ዋዝ ዘ ኮመን ኦብስታክል ኦፍ ዩኒፊኬሽን ኦፍ ኢጣሊ ኤንድ ጀርመኒ ይላል። የጋራ የሆነ ጠላት ነበራቸው። ማነማ? ጣሊያንና ጀርመኒ። ልክ ነው። አዎ የጋራ የሆነ ጠላት ነበራቸው። ማን ናቸው እነሱ? ኤ ዘ ካቶሊክ ቸርች ዲድ ኖት አክሰፕት ኢት። ይሄ መልሳችን አይደለም። ቢ ዘ ኖርዝ አሜሪካ ዲድ ኖት ሰፖርት። ሲ ዘ ኤግዚስተንስ ኦፍ ፎሬን ፓወር ላይክ ፈረንሳይ ኤንድ አውስትሪያ። ዲ ዘ ኤግዚስተንስ ኦፍ ፎሬን ፓወር ላይክ ዋት አውስትሪያ ኤንድ ፐርሺያ። ይሄ መልሳዊ ነው። ምክንያቱም አውስትሪያ እሺ ልክ ነው። ፐርሺያ ደግሞ ምንድን ነው? ስፔሻሊ ፐርሺያ እንግዲህ ስቴት ኦፍ ጀርመኒ ነበር። ጀርመኒ አንድ እንድትሆን ስታደርግ ነበር የሰጠች ነበር። ስፔሻሊ ኦቶማን ቢስማርክ ተብሎ የሚጠራ ሰውዬ እዚህ ላይ በመሆን ነበር ማለት ነው። ሌሎቹን ዩኒፋይ ሲያደርግ የነበረው ማለት ነው። ሶ ፐርሺያ ስፔሻሊ ከጣሊያን ጋር አንድ ነበሩ፣ ወይንም ደግሞ ጀርመኒ ከጣሊያን ጋር የሆነ ኤነሚ አልነበሩም። የእርስ በርስ ኤነሚ አልነበሩት። ስፔሻሊ እነሱ ሰፖርት ኢች አዘር ነበሩ ማለት ነው። እርስ በርስ ሰፖርት ይደረጉ ነበረ ማለት ነው። ስፔሻሊ እንግዲህ ቅድሜ እንደነገርኳቸው ጣሊያን ጀርመኒ ሰፖርት አድርጋ ነው እንግዲህ ማንን ያገኘችው? ሮምንን ካፕቸር ያደረገችው ማለት ነው ከፈረንሳይ። መልሳችን የሚሆነው እንግዲህ ሲ ነው ማለት ነው። የጋራ የሆነ ጠላት የነበራቸው እንግዲህ ለጣሊያንም ለጀርመንም ማለት ነው። ፈረንሳይም አውስትሪያም ለሁለቱም ኢነሚ ወይም ደግሞ ኦብስታክል ነበረችው ማለት ነው። እስከ 19ኛ ሴንቸሪ ማለት ነው። እስከ ዩኒፋይድ እስከሚሆን ድረስ ማለት ነው። 13ኛ who was played a great role for unification of Germany ይላል። 13ኛ ደግሞ ምንድነው የምለው ለጀርመን ዩኒፊኬሽን ትልቅ ሚና ወይም ደግሞ ሮል የተጫወተው የትኛው ነው ይላል። ኤ ጉዙፔ ጋሪባልዲ፣ ቢ ኦቶ ፎን ቢስማርክ፣ ሲ ኢማኑኤል ሰከንድ፣ ዲ ጉዙፔ ማዚኒ ይላል። ይሄ መልስ የሚሆነው እንግዲህ ማን ነው የሚለው
ኦቶቫን ቢዝማርክ ነው የሚሆነው መሆን ያለበት። እንግዲህ ኦቶቫን ቢዝማርክ ታውቁታላችሁ ብዬ አስባለሁ። እንግዲህ አይረን እና ብለድ የሚባል ፖሊሲ በመጠቀም ነበረ ማለት ነው ጀርመን ዩኒፊኬሽን አንድ ያደረገው ማለት ነው። እሱ ብቻ ደግሞ አይደለም ዘ ፐርሺያን እንትን ቻንስለር ነበር ማለት ነው ይህ ሰውዬ ማለት ነው። ሶ መልሳችን የሚሆነው ኦቶቫን ቢስማርክ ነው ማለት ነው። ዌር ዋዝ ዘ ጀርመን ኮንፌዴሬሽን ዋዝ ትራንስፎርምድ ኢንቱ አን ኢምፓየር ባይ ፐርሺያን ኪንግ ዊሊያም ዘ ፈርስት ይላል። ኤ ፓሪስ ፓላስ፣ ቢ ፓላስ ኦፍ በርሊን፣ ሲ ፓላስ ኦፍ ቨርሳይለስ፣ ዲ ዩናን ይላል። እንግዲህ ጀርመን ቅድሜ እንዳልኳችሁ ጀርመኒና ፈረንሳይ ማለት ጀርመኒ ፈረንሳይን ካሸነፈች በኋላ ዘ ባትል ኦፍ ሰደን እዛው ላይ ደግሞ ይሄ ኪንግ ዊሊያም ዘ ፈርስት ተብሎ የሚጠራው ምንድን ነው ጀርመን ኮንፌዴሬሽን ኢንቱ ትራንስፎርም ኢንቱ ኢምፓየር የቀየረው እዛ ላይ የት አካባቢ ሆኖ ነበር ይላል። አዘ ፓላስ ኦፍ ዋት ቨርሳይል ላይ ነበረ ማለት ነው። ይህንን ያደረገው ማለት በጣም ፎር ዘ ፈርስት ወርልድ ዋርም ቂም ነበረ ማለት ነው። ፈረንሳይ ስፔሻሊ ይህንን ቂም ይዘ ነበረ ኦፖዚት ሳይድ ሆኖ የመጀመሪያው የዓለም አቀፍ ጦርነት ላይ ሲዋጉ የነበረው ማለት ነው። ምክንያቱም ምንድን ነው ያደረገው ይሄ ሰውዬ እዛው ላይ ማለት ነው እዛው ፈረንሳይ ላይ ነበረ ማለት ነው። እነዚህ ይህን ያደረገው ያን ነገር ለማድረጉ ደግሞ ምንድን ነው ምን ለማሳየት ነበረ? ጀርመኒ ፓወር አላት፣ አቅም አላት። ማን ላይ? ፈረንሳይ። ጀርመኒ ከፈረንሳይ በላይ እንደሆነች ለማሳየት ነበር፣ እንደ ሲምፖል ነበር ሲጠቀሙ የነበረው ማለት ነው። እንግዲህ አስቡት እናንተ እና ለምሳሌ አንድ ሀገር ሄዳ እነሱ ሀገር ላይ ይህን ፓወር ይህንን አስታውሶ እዛው እንደፈለገች ነው ያደረገችው። እንግዲህ ጀርመን ዘታይም ስፔሻሊ ቢኮዝ ኦፍ ሪዝን ነው እንግዲህ ፎር ዘ ፈርስት ወርልድ ዋርም እንትን የነበረው ማለት ነው። መልሳችን የሚሆነው ሲ ነው ማለት ነው። ዘ ፓላስ ኦፍ ቨርሳይላ። 15ኛ ደግሞ ምንድን ነው ዊች ስቴት ሌድ አባውት ዘ ዩኒፊኬሽን ኦፍ ጀርመን ይላል። የትኛው ስቴት ነበረች የጀርመን አንድነትን ሌድ ስታደርግ የነበረው ይላል። ኤ ፒድሞ ሳርዲኒያ። ፒድሞ ሳርዲኒያ ስፔሻሊ ፎር ጣሊያን ቢሆን ኖሮ ኮሬክት አንሰር ነበረ ማለት ነው። ባይ ዘ ዌይ ለምሳሌ መልሳችን የሚሆነው ፐርሺያ ነው የሚሆነው። ፐርሺያ ላይ ነው እንግዲህ ኦቶማን ቢስማርክ ተብሎ የምጠራ እንግዲህ ቢኮዝ ፐርሺያ ያልኩበት ስትሮንግ የሆነ ስቴት ነበረች ማለት ነው። ኦቶማን ቢስማርክ ላይ እዚህ ላይ ሆኖ ነበር ሌሎችን እንግዲህ ዩኒፋይ ያደረገው ማለት ነው። ፒድሞ ሳርዲኒያ ደግሞ ለጣሊያን ዩኒፊኬሽን ኮር ነበር ወይም ደግሞ ስትሮንግ ስቴት የነበረችው እንግዲህ ኮንት ካምሎ ካፉር ተብሎ የምጠራ እንግዲህ ፒድሞ ሳርዲኒያ ላይ ሆኖ ነበር ወይም ደግሞ ፕራይም ሚኒስትር ኦፍ ፒድሞ ሳርዲኒያ ላይ ሆኖ ነበረ። ፐርሺያ ላይ ስንመጣ ደግሞ ኦቶማን ቢስማርክ ደግሞ ቻንስለር ወይም ደግሞ ፕራይም ሚኒስትር ሆኖ ስንትን ሌሎችን ዩኒፋይ ሲያደርግ የነበረው ፐርሺያ ላይ ሆኖ ነበር። መልሳችን የሚሆነው ቢ ነው ማለት ነው። 16ኛ ደግሞ ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ አሜሪካን ሲቪል ዋር ይላል። ኢሚዲየት ኮዝ እና ሜጀር ኮዝ አለ። እነሱን ሰፓር ተደርጋችሁ ማየት አለባችሁ። እሺ ኤ ላይ ምን ይላል? ኤ ዘ ኖርዝ አሜሪካን ዶሚኔት ባይ ኢኮኖሚ ኦቨር ዘ ሳውዝ አሜሪካ። ይሄ ምክንያት ነው። እሺ ዘ ሳውዝ አሜሪካ ሪዝኔት ባይ ኢኮኖሚ ኦቨር ሳውዝ አሜሪካ። ሲ ዘ ኤሌክሽን ኦፍ አብርሃም ሊንከን አስ ኤ ፕሬዚዳንት ኦፍ ዩኤስኤ ኢን 1861። ዲ ዘ ኩዌሽን ኦፍ ዘ ስሌቨሪ ይላል። አሁን ለምሳሌ ቢ ላይ ምንድን ነው ሪዝን ነው። ነገር ግን ምንድን ነው ኢሚዲየት ኮዝ አይደለም። ኢሚዲየት ኮዝ ማለት ወደው እርስ በእርስ ጦርነት እንዲጀመሩ ያደረጋቸው ነገር ምንድን ነው ነው። መልሳችን የሚሆነው የትኛው ነው? አብርሃም ሊንከን መመረጡ ነበረ ማለት አሰ ፕሬዚዳንት በ1861 እሱ ፕሬዚዳንት ከሆነ በኋላ ነበር። ምክንያቱም አብርሃም ሊንከን ልክ እንደተመረጠ ስሌቨሪ ማጥፋት ነበር ሌላው ትልቁ ሚናው ማለት ነው። እሱ ያደረገው ነገር እንግዲህ ፖሊሲው ምንድን ነው ያደረገው? እኔ በቃ ስሌቨሪ እንዲሆን አልፈልግም። ምክንያቱም ኖርቶች ምንድን ናቸው በኢንዱስትሪ በጣም የበለጽጉ ነበረ ማለት ነው። እና በሰውዝ ደግሞ ምንድን ናቸው እነሱ ደግሞ ስሌቨሪን ይፈልጉ ነበረ ማለት ነው። እነሱ ስሌቨሪ በጣም ትልቅ ኮንትሪቢሽን ነበረ ማለት ነው። ስሌቨሪ እንዲጠፋ አይፈልጉ ነበር። እኛ ስሌቨሪ ከጠፋ ምንድን ነው እኛም እንደጠፋን ነው የምንቆጥረው። ምክንያቱም እንግዲህ አግሪካልቸር ላይ ዲፔንድ ሆኖ ሲሰሩ የነበሩ እነሱ ማለት ነው። ነገር ግን ምንድን ነው በኖርት ዩኤስኤ ደግሞ ወይም ደግሞ አሜሪካ ምንድን ነው እነሱ ደግሞ በኢንዱስትሪ ላይ ነው ዲፔንድ ሆኖ ፕሮዳክሽን ላይ ነው ዲፔንድ ሆኖ እንትን ሲሉ ነበረ። ስለዚህ ስሌቨሪ መጥፋት አለበት። አብርሃም ሊንከን አይፈልግም እንዲስፋፋ ደግሞ ስሌቨሪ ተብሎ የሚጠራ ደግሞ ማስፋፋት የለብንም ሲጀመር ያሉት ራሱ መጥፋት አለባቸው ብሎ ሲያስብ ስለነበረ ወደው እነሱ ልክ አብርሃም ሊንከን ፕሬዚዳንት ልክ እንደሆነ እነሱ ሰፓሬት ነው ወይም ደግሞ ተገንጥሎ ነው የሄዱት ማለት ነው። የራሳቸው የሆነ መሪ አድርጎ ምናምን መርጦ ምናምን ነው እንግዲህ እንትን ያሉት ማለት ነው። ዘ ኢሚዲየት ኮዝ የሚሆነው ሲ ነው ማለት ነው። አብርሃም ሊንከን መመረጡ ነበረ። 17ኛ ደግሞ ዋት ዋዝ ዘ ቤዚክ ኮዝ ኦፍ አሜሪካ ሲቪል ዋር ነው። ይሄ ደግሞ ምንድን ነው ቤዚክ ኮዝ ነው ወይ ደግሞ ዘ ሜጀር ኮዝ ነው ይሄ ደግሞ ማለት ነው። እዚህ ጋር ይጠይቃሉ ማለት ነው። ኤ ዘ ፕሮክላሜሽን ኦፍ ኤማንሲፔሽን፣ ቢ ዘ ዲክላሬሽን ኦፍ ሆምስቴድ ሎው፣ ሲ ዘ ኩዌሽን ኦፍ ስሌቨሪ ኤንድ ሰሴሽን፣
ዲዝ አሳሲኔሽን ኦፍ አብርሃም ሊንከን ባይ ጆን ዊልከስ ቡዝ ይሄ ኮንሲኩዌንስ ነው እንጂ ሜጀር ኮዝ ሊሆን አይችልም ማለት ነው። ሲ ላይ ደግሞ ልክ ነው መልሳችን የሚሆነው ሲ ነው። እንግዲህ ስሌቨሪ ጥያቄ ነበረ ማለት ነው። ሜጀር ኮዝ ወይም ደግሞ መሰረታዊ የሆነ እንትን ኮዝ የነበረው እንግዲህ ስሌቨሪ ጥያቄ ነበረ ማለት ነው። What was the consequence of America's Civil War ይላል 18 Northerners were willing to fight to end secession. B. The Declaration of Emancipation Proclamation. C. The maintain of the Unity America. D. The Union was defeated by South America. መልሳችን የሚሆነው የትኛው ነው? ለምሳሌ ምንድን ነው ኤ ላይ ምንድን ነው ኖርዘርን አር ዊሊንግ ቱ ፋይት ቱ ኢንድ ሰሴሽን ይላል። ይሄ ኮንሲኩዌንስ ነው እንዴ? ምክንያቱም እየጠየቅን ያለው ኮንሲኩዌንስ በአሜሪካ ሲቪል ዋር ስለሆነ ይሄ ምንድን ናቸው ጦርነቱ እርስ በእርስ ጦርነቱ ምንድን ናቸው እንዲጀመር ያደረገው ነገር ነው እንጂ ወይም ደግሞ ቢገን ያደረገበት ሪዝን ነው እንጂ የሚገልጸው ኮንሲኩዌንስ አይደለም ማለት ነው። ስለዚህ ይሄ ልክ አይደለም። ዘ ዲክላሬሽን ኦፍ ኢማንሲፔሽን ፕሮክላሜሽን የሚሉ ደግሞ ምንድን ናቸው? ይሄ በ1863 አካባቢ አብርሃም ሊንከን ያወጣ ህግ ነበር ማለት እንጂ ይህም ኮንሲኩዌንስ ሊሆን አይችልም ማለት ዱሪንግ ዘ ዋር የተደረገ ነገር ስለሆነ። ሲ ላይ ዘ ሜንቴን ኦፍ ዘ ዩኒቲ አሜሪካ ልክ ነው። ምክንያቱም ኖርዘርኖቹ ምንድን ናቸው ሰዎችን አሸነፉ፣ ዲቪት ያደረጉ፣ ከዛ በኋላ አንድ ላይ ጆይን ያደረጉ ዩኒቲ ኦፍ አሜሪካን አስጠብቁ ማለት ነው። ልክ ነው ሲ ላይ ያለው ማለት ነው። ዘ ዩኒየን ዋዝ ዲፊትድ ባይ ሳውዝ አሜሪካ ላይ ይሄ ኮምፕሊትሊ ዋት ኢንኮሬክት ቢኮዝ ዋት ሳውዝ አሜሪካ ነው የተሸነፈ እንጂ ኖርዘርን አይደለም ማለት ነው። ዩኒየኑ ኮንፌደሬሽን ያሸነፈ ማለት ነው። ይህም ልክ አይደለም ማለት ነው። 19ኛ ደግሞ was an issue of political and economic instability in the Ottoman Empire from the late of 18th century to early 20th century ይላል። እንግዲህ በ18 አካባቢ እና በ19 ሴንቸሪ መጀመሪያ አካባቢ 18 ሴንቸሪ ኢንድ አካባቢ እና 20ኛው ሴንቸሪ ደግሞ መጀመሪያ አካባቢ ፖለቲካልም ኢኮኖሚካልም ያልተረጋገች ነበረ ኦቶማን ኢምፓየር ማለት ነው። እንግዲህ ኦቶማን ኢምፓየር 16ኛ እና 17ኛ ሴንቸሪ አካባቢ በጣም ሀያል ነበረች ማለት ነው። ሀያል ሀገር ነበረች ማለት ነው። ግን 18ኛ ሴንቸሪ መጨረሻ አካባቢ እና 20ኛው ሴንቸሪ መጀመሪያ አካባቢ ግን ምንድን ናቸው እየተዳከመች የኢኮኖሚ አለመረጋገጥ መጣበት። ምክንያቱም ምንድን ነው ይላል ማለት ነው። ኤ ናሽናሊዝም፣ ቢ ሴኩሌሽን፣ ሲ ፖለቲካል ኢንስታቢሊቲ፣ ዲ ኦል ይላል። መልሳችን የሚሆነው የትኛው ነው? ለምሳሌ ናሽናሊዝም ይሄ ልክ ነው። ናሽናሊዝም እንግዲህ እነዚህ ባልካኒስት ስፔሻሊ ባልካኒስት ተብሎ የሚጠሩት እንግዲህ ምንድን ናቸው? አፕራይዚንግ አመፅ አነሱ ማለት ነው። ይሄ ደግሞ ምን አመፅ በሚያነሱበት እንግዲህ ኢምፓየሩን ወይም ደግሞ ኦቶማን ኢምፓየርን ምንድነው ዊክን እንድትዳከም አደረጉ ማለት ነው። ቢ ላይ ደግሞ ምንድነው ኢስተርን ኢኩዌሽን ይሄም ልክ ነው። ኢስተርን ኢኩዌሽን ብለን የምንጠራው እንግዲህ ምንድን ነው? ሪፈረንስ ቱ ዋት አውሮፓን ፓወር ኮምፒቲንግ ፎር ዋት ኦቶማን ቴሪቶሪስ ማለት ነው። ኦቶማን ኢምፓየር ብለን የምንጠራት እንግዲህ በጣም እየተዳከመች መጣች ማለት በቃ የሆነ እሷ ስለተዳከመች እነዚህ ባልካን ስቴት እንግዲህ ለፎር ሴንቸሪ እንግዲህ ባልካን ስቴቶች በኦቶማን ኢምፓየር ነበር ስትገዛ የነበሩ ማለት ነው። ከዛ በኋላ እነዚህ ባልካን ስቴት ተብሎ የሚጠሩት ምንድን ነው? እነሱ ምን ይሆናሉ? እነዚህ በጣም ሀያል የነበሩ አውሮፓን ፓወርፉል እና ብሪቴን ሊሆኑ ይችላሉ እና ፈረንሳይ እና አውስትሪያ ስፔሻሊ ምንድን ናቸው? እነዚህ ባልካኒስ ተብሎ የሚጠሩት እነዚህ ምን ይሆን ኦቶማን ኢምፓየር ከተዳከመች እነሱን መያዝ አለብን። ኮምፒት ያደረጉ ነበረ ማለት ነው። እነሱን ለመያዝ ማለት ነው። ፎርዋት ኮምፒቲንግ ፎርዋት ኦቶማን ቴሪቶሪስ ይህም ቢም ልክ ነው ማለት ነው። ፖለቲካ ኢንስታቢሊቲ ሲ ላይ ደግሞ የስ ኮራፕሽን የተለያየ ኮራፕሽን ነበረ በኦቶማን ኢምፓየር ፎር ፓወር ስትራግል ያደረገ ይሄ ደግሞ ኢምፓየሩን ዊክ እንዲዳከም ያደረገ ነበረ። መልሳችን የሚሆነው ዲ ኦል ነው ማለት ነው። እሺ 20ኛው ደግሞ ምን ይላል? ዊች ስቴት ፎርምድ አሊያንስ ዱሪንግ ሰከንድ ባልካን ይላል። እንግዲህ ሁለት አይነት እንትን ባልካን ወር ነበር ወይ ነው መጀመሪያ እና ሁለተኛ ማለት ነው። የትኞቹ ነበር አሊያንስ ያደረጉ ይላል። ኤ ላይ ምን ቡልጋሪያ፣ ግሪክ፣ ሮማኒያ ይላል። ይሄ ኢንኮሬክት ነው ማለት ነው። ምክንያቱም ሲጀመር ቡልጋሪያ ከግሪክ እና ከሮማኒያ ጋር ፋይት ነች ያደረገችው ስፔሻል ማለት ይሄ ኢንኮሬክት ነው። ቡልጋሪያ ፋይት አገኒስት ግሪክ፣ ሰርቢያ፣ ሮማኒያ ነው እንጂ መሆን ያለበት ከነሱ ጋር ከግሪክ እና ከሮማኒያ ጋር ቡልጋሪያ አሊያንስ አልፈጠረችም ማለት ነው። ስፔሻሊ ከግሪክ ከሰርቢያ ከሮማኒያ ጋር ነው እሷ ፋይት ያደረገችው ማለት ነው። ስለዚህ ኤ መልስ አይደለም ማለት ነው። ቢ ደግሞ ምንድነው? ሮማኒያ፣ ግሪክ እና አልባኒያ። እቺ አልባኒያ ተብላ የምትጠራ ስፔሻሊ እዚህ ጋር አልተሳተፈችም። ዲኖት ፓርቲሲፔት ኢን ዘ አሊያንስ ላይ እሷ አልተሳተፈችም ወይም ደግሞ ከነሱ ጋር አሊያንስ አላደረገችም። ስለዚህ ቢም ልክ አይደለም ማለት ነው። ሲ ሮማኒያ፣ ግሪክ፣ ሰርቢያ ይላል። ይሄ ዘ ኮሬክት አንሰር ነው ማለት ነው። እንግዲህ ዚስ ስቴትስ ዩናይትድ አጌንስት ቡልጋሪያ ኢን ዘ ሰከንድ ባልካን ዋር በ18 ነበር። በ1903 እንግዲህ እነዚህ አሊያንስ ፈጠሩ። እነዚህማ እነ ሮማኒያ፣ ግሪክ እና ሰርቢያ አሊያንስ ፈጠሩና ማንን ተቃውሙ? ቡልጋሪያን ተቃውሙ። ቢኮዝ ኦፍ ዋት ቱ ጌት ዋት አዲሽናል ቴሪቶሪ ስለፈለጉ ማለት ነው። ሶ መልሳችን የሚሆነው የትኛው ነው? ሲ ነው ማለት ነው። ሲ ዋት ኢዝ ዘ ኮንሰፕት ኦፍ ኢሌጂቲሜት ትሬድ ይላል።
A. Slave trade in human and unnecessary. B. It commodities were human or slaves rather than other goods. C. It is commodities were no more human beings or slaves. አፍሪካ ስሌቭስ ዲ ኦል ይላል። ይሄ መልሳችን የሚሆነው ምንድን ነው? ቢ ነው ማለት ነው። እንግዲህ ምንድን ነው ይሄ ኢሌጂቲሜት ትሬድ ማለት ደግሞ ህጋዊ ወይም ኢሌጋል ትሬድ ማለት ነው። እንግዲህ ማለት ከአፍሪካ ነበር ማለት እነዚህ ስሌቮች ኤክስፖርት ሲደረጉ የነበረው ማለት ነው ወደ ሌላኛው ሀገር ማለት ነው። ስፔሻሊ ፎር አሜሪካ ላይ ነበር ስራውን ሲያሰሩ የነበረ ማለት ነው። እንግዲህ እነዚህ የአፍሪካ መሪዎች ወይም ደግሞ የአፍሪካ ሊደሮች እነዚህ ሰዎች በመያዝ ነበር ኤክስፖርት ሲያደርጉ ነበር ማለት ቱ ጌት ዋት ፋይር ለማግኘት ማለት ነው። እንግዲህ ሰው መልሳችን የሚሆነው ቢ ነው ማለት ነው። ምንድነው ኮሚኒቲ እንደ ኮሚኒቲ ነበር ማለት ነው የሰው ልጅን ሲጠቀሙ የነበረው ማለት ነው ከሌላኛው ጉድ ማለት ነው። ዋት ዋዝ ዘ ሃይስት ስቴጅ ኦፍ ካፒታሊዝም ይላል። ኤ ካፒታል ኢንቨስትመንት፣ ቢ ካፒታሊዝም፣ ሲ ሶሻሊዝም፣ ዲ ኢምፐሪያሊዝም ይላል። መልሳችን የሚሆነው የትኛው ነው? ዲ ነው ማለት ነው። ኢምፐሪያሊዝም ነው ማለት ነው። ይሄ መልሳችን የሚሆነው ማለት ነው። ምክንያቱም ይሄ ሌኒን እንደገለጸው ከሆነ ምንድነው ኢምፐሪያሊዝም ማለት ምንድነው? ይሄ የሌኒን ሀሳብ ነበር ማለት ነው። ዘ ሃይስት ስቴጅ ኦፍ ካፒታሊዝም ብሎ የገለጸ እሱ ነበረ ማለት ነው። ሌሎቹ ሲጀመር ከዚህ ጋር ከካፒታሊዝም ጋር ምክንያቱም ይሄ ካፒታል ኢንቨስትመንት ፊቸር ኦፍ ካፒታሊዝም ነው እንጂ እንትን አይደለም ማለት ነው። እሺ 23ኛ ደግሞ ምንድን ነው የምለው which is the earliest African resistance successfully the victory of European power by force ይላል። እንግዲህ ይሄ ነው ዳውት ምንም የምታውቁ ነገር ሳሙሪቶሪ ኦፍ ማንዲካ አሸንቲ ኢምፓየር ሬዚስታንስ ኢትዮጵያ ዘበት ሪፈደዋ ይሄ መልሳችን እንግዲህ ሰክሰስፉል እንግዲህ ኤርሊ አፍሪካን ሬዚስታንስ ሰክሰስፉል ወይም ደግሞ ቪክቶሪ ድል ያገኘች እንግዲህ አውሮፓን ወይም ደግሞ አውሮፓን ያሸነፈች ጣሊያን ያሸነፈችው ማነች? ኢትዮጵያ ነበረች ማለት ነው። ምንም ማብራሪያ አልሰጥም ታውቃላችሁ። ኦልሬዲ ኢትዮጵያ አደዋ ማለት ነው። እሺ አውሮፓን ፓወርስ ኮሎናይዝ አፍሪካ ቱ ጌት ማርኬት ፎር ዘር ዋት ይላል። ኤ ሮ ማቴሪያልስ፣ ቢ ኮል ኤንድ አይረን ፕሮዳክሽን፣ ሲ ጋዝ ኤንድ ኦይል፣ ዲ ፊኒሽድ ኮሞዲቲስ ይላል። እዚህ ጋር ምንድን ነው ይጠይቃለሁ ማለት ነው። እዚህ 24ኛ ጥያቄ ላይ ማለት ነው ይጠይቃለሁ ምንድን ነው አፍሪካ ለምሳሌ እነዚህ አውሮፓኖች ምንድን ነው አፍሪካን ኮሎናይዝ ያደርጉ ምን ለማግኘት ነው? ቱ ጌት ዋት ማርኬት እያለ ነው። ለምሳሌ እንደዚህ ቢል ለምሳሌ አውሮፓን ፓወር ኢዝ ኮሎናይዝ አፍሪካ ቢኮዝ ኦፍ ዋት ቢል ኖሮ ሮ ማቴሪያል ይሆን ነበረ፣ ኮል ፕሮዳክሽን ይሆን ነበረ፣ ጋዝ ኤንድ ኦይል ይሆን ነበረ ማለት ነው። እዚህ ግን እየጠየቀ ያለው ምንድን ነው አውሮፓን ፓወር ኮሎናይዝ አፍሪካ ቱ ጌት ማርኬት ይላል። ቶክ አባውት ዋት ፕሌስ ስለ ፕሌስ እያወራ ነው ማለት ነው። ቢኮዝ ኦፍ ዋት ፊኒሽድ ኮሞዲቲስ ማለት ነው። እነሱ ማኑፋክቸር ያደረጉትን ነገር ፕሮዳክሽናቸውን እንግዲህ የት ይሸጣሉ? ምክንያቱም እነሱ እርስ በርሳ በጣም እየበለጸጉ አውሮፓኖች በጣም እያደጉ መጡ። እያንዳንዱ የሆነ ኢንዱስትሪ አለው ማኑፋክቸር ያደርጋሉ። ስለዚህ እነዚህ ፕሮዳክሽንን ደግሞ መሸጥ ይፈልጋሉ። ስለዚህ ቦታ ያስፈልጋቸዋል ማለት ነው። ፎር ዛት ሪዝን ምንድን ነው አፍሪካን ማደሰት ፈለጉ ወይም ደግሞ ኮናይዝ ያደረጉ ማለት ነው። ሰው ፊኒሽድ ጉድን ለመሸጥ ፈልጎ ነበረ ማለት ነው። የእነሱ ፕሮዳክሽን መሸጥ ስላለባቸው አፍሪካን ኮናይዝ ያደረጉ ምርታችን የሚሆነው ዲ ነው። ዘ ማኦ ማኦ ዋዝ አን አንቲ ኮሎኒያል ሙቭመንት ኢን ኤ ታንዛኒያ፣ ቢ ኬንያ፣ ሲ ኡጋንዳ፣ ዲ ሩዋንዳ ይላል። እንግዲህ ማኦ ማኦ እንግዲህ ማንን ተቃውሞ ነበረ ይላል። ይሄ መልሳችን የሚሆነው ኬንያ ነው ማለት ነው። ማኦ ማኦ እንግዲህ አፕራይዚንግ ወይም ደግሞ ይሄ አመፅ የተነሳው በ1952 እስከ 1960 ነበረ። ፋይት ብሪቲን ኮሎኒያል ወይም ብሪትን በጣም ሲቃወሙ ነበሩ ማለት ነው። መልሳችን የሚሆነው ኬንያ ይሆናል ማለት ነው።